ሰላም ያው እግር ኳስ ነው መቼም እንግዲህ ብቅ እንድንል የሚያደርገን እግር ኳስ የግድ ሁለት ቡድኖች ሜዳ ላይ በሚያደርጉት ፍልሚያ ወይም ከጨዋታ በፊት ወይም ጨዋታው ወቅት ወይም ደግሞ ከጨዋታ በኋላ ውጤቱ ከታወቀ በኋላ ማውራት ብቻ ሳይሆን እግር ኳስና እግር ኳስ ነክ በሆኑ ጉዳዮች ዙሪያ ያው እናወራለን። ምክንያቱም የሚያስወራ ነገር ሲከሰት ወይም ደግሞ የሚያስወራ ነገር ስናይ ያው ለማውራት ብቅ እንላለን ለማለት ያህል ነው። መቼም ይሄ የማንቸስተርና የአርሰናል ጉዳይ የሳምንቱ መነጋገሪያ ርዕስ ሆኗል። ዩናይትዳውያንም ድሉን በቃ ትልቅ ዋንጫ የአውሮፓ ቻምፒየንስ ሊግን እንዲከፍ አድርገው ያነሱ ያህል አድርገውታል ጉዳዩን። የአርሰናል ደጋፊዎችም ብሽቀታቸው በቃ ዋንጫውን በሲዝኑ በቃ እንዳለቀለት እንዳጡት ከእጃቸው እንደተነጠቀ አይነት ነገር በሽቀዋል። ማለት በዩናይትድ መሸነፍ ምን ያህል እንደሚያንገበግብ ነው ያያለሁት። በዚህ ጨዋታ አልተናደድክም ወይ ብትሉኝ አልተናደድኩም ብዬ ለዋሽ አልችልም። ግን ደግሞ በዚህ ልክ አይደለም። እግር ኳስን በልኩ ማየት ጥሩ ነው ብዬ አስባለሁኝ። ከብዙ አንግል አሁን ስለ እግር ኳስ ስናነሳ እግር ኳስ ደጋፊዎች ስንሆን የምንደግፈው ቡድን ማንም ሰው ሰብኮን ምናምን አይደለም። የሆነ የሳበን ነገር አለ። በታሪክ አጋጣሚ ያን ክለብ ስንመለከት የሳበን የወሰደን ነገር አለ። ስሜታችን የተቆጣጠረው ነገር አለ። በዛ ምክንያት በዛ ቅጽበት የዚያ ቡድን አድናቂ እንሆናለን። የዚያ ቡድን አድናቂ ሆን ማለት ደጋፊ ሆን ማለት ነው አይደለ? ስለዚህ ስንደግፍ ያ በጣም ስፒሪቹዋል የሆነ ነገር በውስጣችን ረቂቅ የሆነ ስሜት ነው የሚዘራው። ስለዚህ የዛን ቡድን ከመደገፍ ወደ ኋላ አንልም። ከዛ በኋላ የዛ ቡድን ተጋጣሚ የሆነ ሁሉ ወይም ያሸነፈው ሁሉ የኛ ጠላት መስሎ ይታየናል። ስለዚህ እግር ኳሳዊ ሁኔታውን ረስተ ነው እግር ኳስ የሚባለውን የፍቅራችን ወይም ደግሞ የመዝናኛችን መነሻ በቃ አስኳሉ ፖይንቱ የሆነውን ነገር እንረሳውና ወደ ኦፖናንቶች ወደ ተጋጣሚዎች ሊያሸንፉ እንዲገዳደሩ ወደሚችሉ ቡድኖች ጋር እና የዛን ደጋፊ ክለብ የዛን ክለብ ደጋፊዎች ጋር ቃላት ወደ መወራወር እናተኩራለን። እግር ኳስን ግን እንረሳዋለን። እግር ኳስ ማለት እኮ እኛ እኮ ባይዘው የምንደግፈው ክለብን እንደግፍ እንጂ በአጠቃላይ እግር ኳስን መርሳት የለብንም። ለምሳሌ ማንቸስተር ዩናይትድ አርሰናልን ሲያሸንፍ ወይም አርሰናል ማንቸስተር ዩናይትድን ሲያሸንፋው ለምሳሌ ደስ የሚለኝ ማንቸስተር ዩናይትድ የሚባል ተገዳዳሪ ክለብ ስላለ ነው እንጂ እሱ ባይኖር በቃ አልደሰትም ማለት ነው። አርሰናል ብቻውን ልምምድ ቦታ ወይም ቡድኑ ለሁለት ተከፍሎ ሲጫወት አይደለም ለኔ የእግር ኳስ ውበትን የምመለከተው ወይም ደግሞ በእግር ኳስ ውጤት የምደሰተው በዛ መንገድ አይደለም እንዴ? ስለዚህ እግር ኳስን ማክበር ሲኖርብን አሁን ይሄን ሁሉ ነገር ማወራው እኔ እንዳላሰለቻችሁ በጣም የተሳሳቱ አመለካከቶችን ስለማይ ነው። በአንድ በኩል በተቃራኒ ቡድን ተጫዋቾች ሲጎዱ ሴሌብሬት ማድረግ መደሰት፣ ይሄ በጣም ከሰባዊነት ያፈነገጠ ከእግር ኳስ አስተሳሰብ ውጪ የሆነ እንደዚህ አይነት በጣም የወረደ የረከሰ ልንለው እንችላለን። አስተሳሰቡ እንዳስተሳሰብ በጣም ነውር ነው። እንደዚህ አይደረግም። አንድ ሁለተኛ የተጋጣሚ ቡድን በአንድ ቀን በቃ እንደው የሆነ ነገር አንዴ ያሳዛኝ ታሪክ አለ በማንቸስተር ዩናይትድ ክለብ ውስጥ አንዴ ሙሉ የክሩ አባላት በአውሮፕላን አደጋ ከጥቅም ውጭ ሆኑበት ማለት በህይወት ያልተገኙበት እና ያ ቡድን እንደገና ከስሞ እንደገና ተሰርቶ ነው በአለም ላይ እንደገና ጃይንት ክለብ የሆነው አይደለ? ልክ እንደዚህ አይነት ነገር ተከሰተ እንኳን ቢባል የሚደሰት አይጠፋም። በነገራችን ላይ አሁን እንደምረዳው እዚህ ሶሻል ሚዲያ ላይ እንደማየው በጣም ልክ አይደለም ጋይስ። እግር ኳስን የምንወድ ከሆነ ተጋጣሚንም ማለት ከኛ ከምንደግፈው ክለብ ጋር ሲጫወት የኛን ክለብ መደገፍ የኛ ክለብ እንዲያሸንፍ መፈለግ አንድ ነገር ነው። የኛን ክለብ ተጋጣሚ የሆነ ተገዳዳሪ የሆነ ሁሉ እንዲጠፋ እንዲያልቅ ተጫዋች እንዲጎዱ እንዴ በህይወትም እንዳይኖሩ የሚያስብ እኮ አለ ይኖራል። እንደዛ ነው የምገምተውና ያ በጣም ልክ አይደለም። ይሄን ካልኩ በኋላ ግን አሁን በማንቸስተር ዩናይትድ ቤት ደጋፊ ነኝ ብሎ የኳስ የሚተንትን ልጅ አለ አሞክሰር የሚባል ልጅ። እውነት ለመናገር በአብዛኛው ትንታኔዎቹ ይመቹኛል። ማለት ትንታኔዎቹ ኢኔሴንስ ሐሳቡ በቃ ፌር ነው ለመሆን የሚሞክረው። አርሰናልን በጥላቻ መንፈስ አይደለም የሚያየው፣ በተገዳዳሪ በተፎካካሪ መንፈስ ነው የሚያየው። አርሰናል ለማንቸስተር ዩናይትድ ሲገናኙ ማንቸስተር ዩናይትድ ደግፋል፣ ግልጽ ነው።
ግን ያርሰናልም ያለን ኳሊቲ አይክድም ነበር አሁን ግን ትንሽ የደጋፊው ተጽዕኖ ይመስለኛል የሆነ ያልሆነ ነገር ሲያወራ እየሰማሁት ነው አሁን ለምሳሌ በዶርጉ ጉዳት መነሻ በማድረግ ኦፍ ኮርስ አሉ በጉዳቱ የሚዘባበቱ አይጠፉም ልክ አይደሉም የምለው እነሱን ነው ግን ደግሞ ዋትኤቨር ማንም እንደዛ ቢኖርም አሁን እሱ ሪአክት ያደረገበት መጠን ለዘላለም ህመሙን አይረሱትም ይላል እሱ ያስቆጠረውን ጎል እንደኔ አርሰናል ደጋፊ ነኝ እንዴት ነው የዶርጉን ጎል ለዘላለም በህመም ማስታውሰው እግር ኳስ እንደሚወድ ሰው ጎሉን እያደነቅኩ ነው አደንቀዋለሁ እንዴት እንዳስቆጠረው እንደው በጣም ነው ማደንቀው ግን አርሰናል ላይ ስለተቆጠረ ሴሌብሬት አላደረግም አስም ታይም ግን ደግሞ የልጁን ብቃት የልጁን አቅም ያሳየውን ፐርፎርማንስ መካድ ደግሞ አልችልም ምክንያቱም እግር ኳስን ስለማቅ ስለ እግር ኳስ ስለማወራ እግር ኳስን ስለመደግፍ እንጂ ህመም ሆኖ ሊሆን አይችልም ስለዚህ ቢያንስ እንኳን አንድ ብለህ በትገልጸው አንድ ነገር ነው ለሁሉም ያርሰናል ኳስ የሚያቀውም የማያቀውም ኳስን የተረዳውም ያልተረዳውም ለሁሉም ህመም ሊሆን አይችልም ከዛ ውጪ እንደውም ጥሩ ነው ይላል እንዴት ጥሩ ሊሆን ይችላል ኩኛ ስለሚመረጥ እሱ ከሌለ ኩኛ ስለሚገባ ኩኛ ደግሞ ከሱ የተሻለ ስለሆነ ኩኛ እንዲቀመጥ ዶርኩ ስላደረገ ዶርኩ መጎዳቱ ለኩኛ ወደ ቋሚ ያስተላለፍ መምጣት በጣም ጥሩ አጋጣሚ ነው ይላል እንዴ አንደኛው ከጥቅም ውጭ ሆኖ ነው ለአንደኛው እድል ሲባል ነው ጥሩ የሚባለው ከዛ ሲቀጥልስ አንተ ነህ እንዴ አሰልጣኙ አንተ ነህ እንዴ ፎርሜሽን የምትጠቀመው ታክቲክና የቡድኑን ታክቲክና የተጫዋቹን ቴክኒክ አንተ ሊድ የምታደርገው አንተ ነህ እንዴ ስለዚህ ዶርጉ ምርጫ የሆነበት ቀዳሚ ተመራጭ የሆነበት የራሱ የሆነ ምክንያት አለ የቡድኑ የኮቺንግ ስታፍ አባላት በራሳቸው ግምገማ ሄደው ነው ተመራጭ ያደረጉ ተመራጭ መሆኑን የሚያሳየው ደግሞ በሁለቱ ታላላቅ ቲሞች በማንቸስተር ሲቲም በአርሰናልም ጎል ያስቆጠረ ለማሸነፋቸው ወሳኝ የሆነ ተጫዋች ነው ከዚህ በላይ እንዴት ነው ወስደህ ከኩኛ በላይ ነው እንደው መጎዳቱ ጥሩ ነው ምናምን ይሄ ብሽሽቅ የሚመስል ነገር ከእንዳንተ አይነት ሰው አልጠብቅም ጉዳት በቃ ልባቸው ሊሰብራቸው አይችልም ወይም ሊያዝኑለት አይችሉም ምክንያቱም ይሄ ጎል መቼም ከውስጣቸው አይጠፋም ድብን የሚያደርግ ነው ለኛ ደግሞ ለዩናይትድ ደጋፊዎች ይሄን ያህል የሚያሳስበን አይደለም ምክንያቱም ዶርጉ ከዚህ በኋላ ወደ ሜዳ ለወራት ባይመለስም እቺ ጎል ብቻ እሱን በልባችን እንድናስታውስ ያደርገናል በቃ አርክቶናል በቃ ይሄን ነው ማሰብ ያለባችሁ ገብቷችኋል ዶርጉ ቢጎዳኩ ኩኛ ነው የሚገባው እኛ ጋር ዋናው ተመራጭ እንደሆነ ኩኛ እኮ ነው ለዛ ጨዋታ ተፈልጎ ነው እንጂ ከዚህ በኋላ ዶርጉ ላይገባ የሚችል ነበር እንደው የሚያሳዝነው እሱ ነው ምክንያቱም በዚህ አሁን ራሱን እያሳየ ባለበት ጥሩ ፐርፎርማንስ ላይ ያለ ባለበት ሁኔታ ላይ ልጅ ነው ደግሞ ባይጎዳ ጥሩ ነበር በቃ ኮንፊደንስ መጥቶለታል ከዚህ የተሻለ ሻይን እንዲያደርግ እንጂ ዩናይትድ ቅጣት ያክል አይጎዳ ብዙ አማራጮች አሉት መቼም ኩኛ ያለ ዶርጉ ወይኔ ተጎዳ ብሎ የማንቸስተር ደጋፊ አያለቅስም የሚያሳዝነው እሱ ነው አሞክሰር አሁን ሁለተኛ ምን ሰማው ያንተ ቪዲዮ ደግሞ ምንድነው ማንቸስተር አርሰናል ካሸነፈ በኋላ ወጣህና የሆነ መኪና ውስጥ ነው ምናምን እንትና አሸለልክ በጣም የአፋርኛ ሙዚቃ ከፍተ ምናምን በአፋርኛ የተባለው ነገር እየተረጎምክልን ምናምን ከነኩን አነካም እንዴ ስለ ማንቸስተር ዩናይትድ እና ስለ አርሰናል ነው እንደ ዘፈነው ይሄ የአፋር ድምጻዊ ስለ ማለት ስለ እንግሊዙ ስለሚደረግ የእግር ኳስ የጦርነት ሜዳ ብሎ ነው ወርስ ሰጥቶት በዛ ነው የዘፈነው እንዴ ማለት ለኔ ዘፈና አይመስላችሁም ለማንቸስተርና ለአርሰናል አሁን ለተገኘው ድል አይመስላችሁም ምናም ብሎ ምንን ከምን ነው ለማጠጋጋት ይሞክርክ ያለው ያራባና ቆምቦ ዝም ብሎ ማለት አንዳንዴ እኮ ስናወራ እንደው በተቻለ መጠን ይቀርርብ ያለው ትስስር ያለው ነገር መሰረት አድርገን ስናወራ አንድ ነገር ነው ከዛ ውጭ ግን ይሄ ከደጋፊ ጋር ለማብሸቅ ምናምን በዚህ ወጣ እንደዚህ እንደምንለው ነገር አይ ቲንክ እኔ አይናፋም ማለት እኔ አሁን ሁሉም ከዚህ የባሱ እኮ ብዙ ነገሮችን በእግር ኳስ ሜዳ ላይ ያለው ግን በደጋፊው ዙሪያ ያለው ግን አሞክሰር ማለት ልክ ለጋዜጠኝነት የቀረበ ለእግር ኳስ ተንታኝነት የቀረበ እግር ኳስ ላይ ፎከስ አድርጎ የሚያወራ በተቻለ መጠን ደግሞ ፌር ለመሆን የሚሞክር ልጅ ነው ብዬ ስለማስብ ነው ሪአክት ማድረግ እንጂ ዝም ብዬ እንደማንም አይቶ ማለፍ ምናምን እችላለሁ እና ፕሊስ ወደዛ ፌር ወደሚመስለው ወደ ትክክለኛው በሚዛኑ ለመግለጽ ወደምትሞክረው ነገር ብትመለስ ጥሩ ነው ፋሚሊ ይሄ ዘፈን ያሲን ከድር ዘፈን አፋረኛ ነውና በጣም ደስ ይለኛል መደገናማይ ነደጋናም መድዒና ይላል በጣም ማንንም አንነካም ከተነካን ግን አንወድም መነካተን አንወድም ከነኩን እንደ ንብ ነው የምንነድፋቸው እንደ ነብር ነው እላያቸው ላይ የምንወጣው ይላል
አኒናዶ ይላል ዘፈኑን ገብታችሁ ዩቲዩብ ላይ ሰርች አድርጉት። የገቡበት ጉድጓድ ገብተን እናሳዳቸዋለን፣ የሄዱበት ሀገር ሄደን ተከትለን እናጠቃቸዋለን ነው የሚለው ዘፈኑ። የሚገርማችሁ እንዲህ ነው እንግዲህ። ስለዚህ እንደው ጠቅለል ሲደረግ በእግር ኳስ ዓለም ውስጥ የትኛውንም ክለብ ልትደግፉ ትችላላችሁ። እግር ኳስን የምትወዱ ከሆነ ፌር መሆን ነው፣ ለእግር ኳስ መወገን ነው አሪፍ የሚሆነው። የምትደግፉት ክለብ በየአመቱ ደጋግሞ ዋንጫ ቢያነሳ ማንም ደጋፊ ይወዳል፣ ግልጽ ነው። ሁልጊዜ እያንዳንዱ ጨዋታ ቢችል ያለምንም መሸነፍ አመቱን ሙሉ ቢቀጥል ሁሉም ሰው ይወዳል፣ ግልጽ ነው። ከዛ ባለፈ ግን የኛን ክለብ የሚገዳደር የሚመስለን ሁሉ ተጫዋችና ክለብን በጣም ጥግ በሚደርስ ወይም ደግሞ ቅጥ ባጣ ለከት በሌለው አይነት ጥላቻ ውስጥ መሆን ግን አስፈላጊ አይደለም፣ ለእያንዳንዱ ደጋፊ ማለት ነው። ከዛ አብሶ እግር ኳስን እናውቃለን፣ ስለ እግር ኳስ እናወራለን፣ እንተነትናለን፣ እውቀቱ አለን ብለን የምናወራ ሰዎች ደግሞ እንደዚህ አይነት የተጃጃለ አይነት ይሄ መበሻሸቅ የጥላቻ ምናምን ውስጥ ስንገኝ ወይም ደግሞ ይሄ ልክ አይደለም ብዬ የምገልጸው ነገር ስንገኝ ግን እጅግ በጣም ያስጠላል። ለምንድነው ጋዜጠኞቻችን ተሳስተውም ቢሆን በንግግር መሃል የሆነ ክለብ እንትን ሲል የምንንጫጫው? ለምንድን ነው ኤፍሬም የማነ የሆነ ነገር ስለ አርሰናል አለ ብለን የምንንጫጫው? ለምንድን ነው አሉላ የሆነ ነገር አለ ብለን የምንንጫጫው? ለምንድን ነው? ሌላውም እንደዛው፣ ሌሎችም ጋዜጠኞች እንደዛው። ለምንድን ነው እንደዛ የምንለው? ከነሱ ስለማንጠብቅ ነው። አለቀ። እነሱ እግር ኳስ አዋቂዎች ናቸው፣ ጋዜጠኞች ናቸው። ስለዚህ በተቻላቸው መጠን ፌር መሆን አለባቸው። የሚደግፉት ክለብ ሊኖር ይችላል፣ መብታቸው ነው። ስለሚደግፉት ክለብ ሁልጊዜ ማውራት መብታቸው ነው። ነገር ግን ኦፖናንት ብለው ያሰቡትን ሁሉ ማንኳሰስ ግን የለባቸውም። ወይም ደግሞ መስደብ የክለቡን ክብር ወይም ቁመና የማይመጥን የደጋፊውን ስሜት ያላገናዘበ ነገር ግን መናገር የለባቸውም ነው ፖይንቱ። እሱ ነው። ሌላ ምንም ተአምር የለውም የመንጫጫት። ስለዚህ እነሱም ኦዲየንሳቸውን ስለሚያከብሩ ወዲያውኑ ሪያክት ያደርጋሉ፣ ይቅርታም የሚጠይቁ ይችላሉ። ወይም ደግሞ እንደዛ የተናገሩበትን መንገድ እንደዚህ ስለሆነ እኮ ነው ብለው ይናገራሉ። ይሄን በተደጋጋሚ አይተናል፣ ሰምተናል። ስለዚህ እኔ አሁን ከስር መጥቶ የሆነ ሰው ቢሳደብ የሆነ ነገር ቢል ኮሜንት ቢያደርግ እሰማለሁኝ። አጸያፊ ስድብ ቢሳደብ ምናልባትም ስድቡ ከደበረኝ ሪሙቭ ላረገው፣ ሰውየውን ብሎክ ላረገው እችላለሁ። እንደዛ ነው ማድረግ። እኔ ብዙ ፎሎወር እንዲኖረኝ መጣጣር መጋጋጥ አይነት ሰው አይደለሁም። ያው የእግር ኳስ ፍቅር ስላለብኝ ስለ እግር ኳስ የተወሰነ ነገር ለማውራት ያህል ብቅ ምል እንጂ ባለችኝ የተወሰነች የተበጣጠሰች ጊዜ ብቅ ምል እንጂ ያን ያህል አይ ዶንት ኬር። ግን ከሆነ ሰው ጋር ወጥቼ ስድድብ ውስጥ ግን አልገባም። ምክንያቱም 10ም 15ም ቢሆኑ የኔን የሚከታተሉ ካሉ ፖዚቲቭሊ እያዩ የማቀርበውን ነገር ወይም ከዚህ በፊት ሚኒስትሪ ሚዲያ ላይ ሲሰራ በነበረ ሰዓት የሚያስታውሱ ሰዎች ካሉ ለነሱ ክብር ሲባል የማይሆን ነገር እንላለን። በቃ ኦዲየንስን ታከብራለህ፣ አፕሪሼት የሚያደርገውን ትቀበላለህ፣ ኮሜንት የሚያደርገውን ትክክለኛ ኮሜንት ከሆነ ታስተካክላለህ። ከዛ ውጪ ስለራስህ ክለብ ትናገራለህ። አላግባብ የሆነ ሀሳቦች ሲረጩበትም ዲፌንድ ታደርጋለህ። ስለ ክለብህ በጎ ነገር ትናገራለህ። ግን ደግሞ ኮሜንቶችም ሲኖሩ ኮሜንት ታደርጋለህ ስለ ክለብ ውጤት ስለሆነ ማለት ነው። ከዛ ባለፈ ግን እንደዚህ ወጦ መፎከር፣ ማቅራራት፣ በአገራችን ዘፈን ለዚህ ነው ምናምን ማለት የሆነ ተጫዋች ላይ የሆነ ያልሆነም ሀሳብ ተሰጥቷል በሚል ለዛ መልስ ምት በሚመስል መንገድ ለሚሊዮኖች ለተከታዮቻችን ጋር ከነሱ ግብ መግጠም ግን እኔ ተገቢ ነው ብዬ አላስብም። ለማንኛውም እግር ኳስ ፍቅር ነው። እግር ኳስ መዝናኛ ነው። እግር ኳስ ውበት ነው። እግር ኳስ በነገራችን ላይ ሳይንስ ነው፣ ፊዚክስ ነው። እግር ኳስ ዝም ብሎ የመሀይም ስራ አድርጎ የሚወስድም ሰው አንዳንድ ሰው አይጠፋም። እግር ኳስ ማለት ረቂቅ ነገር ነውና እኔ እግር ኳስ በጣም ስለምወድ ነው በነገራችን ላይና ይመቻችሁ። ለማንኛውም ድል ለአርሰናል። አርሰናል ዘንድሮ ዋንጫውን ያነሳዋል የሚል እምነት አለኝ። ይሄን ስል ዝም ብሎ በግብዝነት ሳይሆን ማለት አሁን ማንቸስተር ሲቲ ካለው ወቅታዊ ሁኔታ አፕ ኤንድ ዳውን ጉዞ ከሊቨርፑልም እንደዛው ተመሳሳይ እና ከሌሎችም መቼም ማንቸስተር ዩናይትድ ሄዶ ዋንጫ ተፎካካሪ ሆኖ ዋንጫ ያነሳል ብዬ ላወራ አልችልም እና ይሄን ስል በምክንያት ነው፣ በምንም አይደለም። ተከታታይ 2 ጨዋታ ስላሸነፈ ዋንጫ ያነሳል ብሎ የሚያስብ ሰው ስለማይጠፋ ብዬ ነው እና እንዳልኩት እርግጠኛ መሆን ባይቻልም ግን በግምት ግን ማስቀመጥ ይቻላል ከሁኔታዎች ተነስቶና እንደዛ ነው። እንግዲህ በዚህ አመት የአርሰናልን ድል ለማጣጣም ያብቃን የአርሰናል ደጋፊዎች በሙሉ። ነገር ግን ስለሌላ ክለብ
መጥፎ ነገር ስለ ሞት፣ ስለ መፍረስ፣ ስለ መውረድ፣ ስለ ምናምን በቃ እንደዛ አታርጉ ፕሊስ። በቃ እግር ኳስን ደግፉ፣ በእግር ኳስ ተዝናኑ። ስለ ራሳችሁ ክለብ ተጨነቁ፣ የራሳችሁ ክለብ